ጌሾና ገብረ ጉንዳን አዳም ረታ ከሰማይ የወረደ ፍርፍር ከሚለው መጽሐፍ ላይ የተወሰደ። እንደዛ ቀን አጥንቴ ድረስ የሰለቸኝ ዕለት ትዝ አይለኝም። ከንጋት እስከ ቀትር ቀኑ እንደ ቀንድ አውጣ ሲጎተት የግንቦት ግለት ዝንቡን ከየገደሉ ከየዛፉ ስር ከየቆሻሻው ከየጎድጓዳው ጎልጉሎ አውጥቶት በዚህም ሳቢያ ዝንብ ማባረሪያ የዛፍ ዝንጣፊ ይዞ የሚሄደው ሰው ብዛቱ። ሴቶች አናታቸው ላይ ነጠላ ጥለዋል። ቦት የሚለብሱ ድሆች ዛሬ ባዶ እግራቸውን ይተመትማሉ፣ ጎማቸው ቢግልባቸው። እንጨት ቆራጮቹ በየጥሻው ወድቀዋል፣ ከነመጋዛቸው ጸጥ ብለዋል። በተጨፈጨፈ የባህር ዛፍ ቅጠልና አጣና ሰበብ አካባቢው በሜንቶል ሽታ ታፍኗል። የእንጨት መሰንጠቂያው ፋብሪካ የቆርቆሮ ጣሪያ ፀሐይ ትኩሳት ስር ሲንጣጣ ከውጭ ቁሜ ይሰማኛል። እግሮቼ የታሰሩባቸው ሸራ ጫማዎች ውስጥ በላብ ርሰው ይሙለጨለጫሉ። አንዳንዴ የጫማዎቼን የላስቲክ አፍንጫ በእግሬ አውራ ጣት ስነካ ሙቀቱ ጥፍሬን ይነድፈኛል። መጋዞችና መጥረቢያዎች በየቦታው ወድቀዋል። ከፊሎቹ ከግንዶች ጋር ተነካክሰዋል። ለጨዋታ እርጥብ የኩቢ ሜትር ካብ ላይ ወጥቼ ለመቀመጥ ብሞክር አልቻልኩም። ወይ የእንጨቱ ቅርፊት ተልጦ እያዳለጠኝ ተመልሼ መሬት ቆማለሁ፣ ወይ ከላይ የያዝኩት እንጨት ለእጆቼ ይተልቅብኝና አንሸራቶኝ ወደ መሬት እመለሳለሁ፣ ወይ አርጅቶ የተመለጠው የጫማዬ ስር ያንሸራትተኛል። በመጨረሻ እንደምንም መውጣት ቻልኩ። እያለከለኩ እጆቼ ቀልተዋል። ትንንሽ የላብ ኳሶች እንደ ኩፍኝ ግንባሬ ላይ ፈሰው። ታዲያ ገና ተመቻችቼ ሳልቀመጥ ብራቮ 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 የሚል ድምፅ ሰማው። ዞርኩ፣ ማለት ወደ ኋላዬ ዞር አልኩ። በል ሳንቲሜን አምጣ። ምን አስቸኮለ? ውርር ተጫውታ አታውቅም? ኦኦ ማን ያምናል አንተን ካሁኑ ካልተቀበልኩ። ስሚ ጎረምሳ፣ አስበላሽኝ ሳንቲሜን። ጎበዝ ነሽ ግን። ጥሩ ነው ኩብ ሜትር መጋለብ። ችግር አለ ግን። አየህ ይሄ ሰው ሰነፍ ነው። ብዙ ጊዜ ጥሩ አድርጎ አይደረድርም። ሊናድብ ይችላል። አንቺ የጦጣ ዘር አለብሽ። በልና ውረድ። ለምን ተወራረድክበት? አሁን እንደገና ለምን ትመክረዋለህ? በከፊል ነው የምሰማቸው። የወጣውበት ከፍታ ገና ጭንቅላቴን ቀና ሳደርግ ትንፋሼን ወሰደው። እግሮቼ እንደ ፊኛ የሚንሳፈፉ ትንሽ እንዝርት ጫፍ ላይ በፍጥነት እንደምዞር ሁሉ እያቅለሸለሸኝ። ተው ትንሽ ይቀመጥ፣ ምን ይሆናል? ከሩቅ ኳስ ሜዳው፣ ከዚያ ደግሞ ጫካው፣ ከዚያ ደግሞ ሰፈር ድቅድቅ ያለበት ጉብታ ይታየኛል። እንጨት ቆራጮቹ ከፊትና ከጭገር ብቻ የተሰሩ አጫጭር ፍጡራን መሰሉኝ። ከመሬት ውስጥ የበቀሉ ነገሮች፣ ፊታቸው ሸካራ፣ ቀና ብለው ሲያዩኝ የማያቸው ጥርሶቻቸው የዛጉ። ተስማማ አለኝ አንዱ ከስሬ መጥቶ አንጋጦ። ጫው ቀዳዳ ውስጥ ጎፈሬ ይታየኛል። ፀሐይ በሚገባበት አፉ የሚያስፈራ ሽግናም ጥርስ። የት ነው ሰፈር? ጠቆምኩት። የማን ልጅ ነህ? ነገርኩት። እናት ማን ናት? ነገርኩት። እናቱ በጣም ቆንጆ መሆን አለባት። እናቱ ቆንጆ ናት አለ ሌላው ከታች ከተጋደመበት። ትርንጎ ናት ቆንጆ አልኩ። ማን ናት ትርንጎ? አለ። ትልቅ ሚስጥሬን ያወጣው መሰለኝ። አሁን ከዚያ ላይ ውረድ፣ ይበቃሃል። ዝም ብዬ ተቀመጥኩ። ያለውበት ከፍታ መሰጠኝ። ውረድ እንጂ እኔ አወርድሃለሁ። አየህ እዚህ የእንጨት ክምር ውስጥ እባብ፣ እንቁራሪት፣ አይጥ አይጠፋም።
ዕድሜ ስንት ነው? 5 መሰለኝ። ተገኝን ታውቀዋለህ? አዎ። የእኔ ልጅ ነው። ዝም ብዬ አየሁት። አይመሳሰሉም። ተገኝ የቄስ ትምህርት ቤት ገራፊያችን ነው። ኑግ በፉርኖ የሚለውጠን። ፉርኖውን አምጣ፣ ኑጌን እንካ የሚል ጉልበተኛ። ዕድሜው እጥፍ ይበልጠኛል፣ ግን ሀሁ ከጀመረ 6 ወሩ ነው። አስተምሩኝ እያለ የማያስቸግረው ልጅ የለም። በልና ውረድ። እዚያው ክምር ላይ ሙሉ ቀን ብቆይ እወዳለሁ። ነፋሻ ስለሆነም የፀሐይ ኃይል አይበረታም። የእንጨት ፍልጥላጭ ነጸብራቁ ብዙ አያጥበረብርም። የተቀመጥኩበት ግንድ መልከ ጥፉነቱ ዓይን እንደሚያበሳጨው ለቂጥ አይከፋም። ሰውየው ትንሽ አወላወልኩ። ጭንቅላቱን ይዤ ትከሻው ላይ እሽኮኮ ወጣው። ጭንቅላቱ ደቃቅ እንጨቶች ሞልተውታል። ሰውየው ላብና የእንጨት ክትፎ ይሸታል። ጸጉሩ በጣም ይሻክራል። በተለይ ያስደነቀኝ ጸጉሩ ነው። በትከሻው ተቀብሎ መሬት እስኪያወርደኝ ለውስጥ እጄ ምን እንደሚሰማው ደጋግሜ ፈተሽኩ። ሰዎች እንዲህ ያለ ጸጉር ይኖራቸዋል ብዬ ገምቼ አላውቅም ነበር። ቢኖራቸው የሚለውጡት ይመስለኛል። ልጅነቴ እስኪያልቅ ሥራ ላይ እንጨት ፈላጮች የሚለብሱት ጸጉር ይህ አይነት ሳይሆን አይቀርም እል ነበር ለራሴ። የፀሐዩን ሙቀት እያማረረ መሬት ላይ አስቀምጦኝ ከኔ ራቅ ብሎ ሄደ። ከሰውየው ለማወዳደር የራሴን ቁንጮ ነካዋት። ያለች አትመስልም። እንደ ንፋስ ለስላሳ ናት። ዝንቦች የዛፍ ስኳር ይልሳሉ። ወደ ፀሐይ የተጋለጠ ቅርፊትና እርጥብ ግንዶች ወፋፍራም ኑግ የረገፈባቸው ይመስላሉ። በዐይኖቼም ላይ ለማረፍ ክንፉን እያጮኸ የማይንጋጋ ዝንብ የለም። መከላከል ማራገብ ይደክማል። ቦታው ቄጠማ የሚተኛበት መሬቱን በውሃ ርሰን ሸርተቴ የምንጫወትበት ጨፌ አይመስልም። ኮክ ከየሜዳው በምንለቅምበት ሰፈር የሐረር መፋቂያ በሞላበት ብዙ ሰዎች እንደዚህ ሰውዬ አይነት ጥርስ ይኖራቸው ይሆናል ወይ? መስከረም ሲደርስ እንዲህ አይነት ሰዎች አደይ እንደ ማስቲካ እያኘኩ ይተፉ ይሆናል። ግንዱን ብንገልጥ እባብ አለ። ለምን እነሱን አይነድፋቸውም? ዝንቡን እሽ የምልበት እጄን ደከመኝ። የቁንጮዬ ጫፍ በግንባሬ መሃል ወርዶ ግራና ቀኝ ቅንድቦችን ሲነካ ያሳክከኛል። የፋብሪካው አካባቢ ትኩሳት ተሰማኝ። ከእንጨት መቁረጫው ቦታ ወጣው። እናትህን ሰላም በላት አለኝ አንደኛው፣ ገንዘቡን በውርርድ ያጣው። ዞር ብዬ አየሁት። ለምን እንዳለኝ አልገባኝም። በሹራቤ እጀታ ግንባሬን አከኩ። ከፋብሪካው ውጪ ጸጥታ ነው። ምናልባት አልፎ አልፎ ሰው ያልፍ ይሆናል። ሜዳው ዶሮና ውሻ ነው። ደከመኝ። እጄ ላይ የሰውየው ጸጉር ሸካራነት እስካሁን አልተወኝም፣ አልለቀቀኝም። አናቱን አሁንም በፍኛ የያዝኩት ይመስለኛል። ሳሩ ቢጫነቱ እየከረረ የመጣ ይመስላል። አልፎ አልፎ ግልገል ጠሮ ነፋሶች አፈር ሳር አግበስብሰው ለትንሽ ጊዜ ያህል ተወዛውዘው ይጠፋሉ። እሁድ ከሰዓት በኋላ ሰፈር ውስጥ ብዙ ቡና ይቆላል፣ ብዙ ቆሎ ይቆላል፣ ብዙ ፈንድሻ ይፈሳል፣ ብዙ እንግዳ ይመጣል፣ ብዙ ወሬ ይወራል። የቤቶቹ ሳሎኖች በሰው ይሞላሉ። ዝም ማለት ኃጢአት ነው። ወደ ቤቴ የመመለስ ሐሳቤን ገደልኩ። ከዚያ ከሰፈር አካባቢ ጢስ እየተነሳ ሰማይ ላይ እየሳሳም ይሰወራል። ሕፃናት መጫወት ይወዳሉ። አዋቂ በተሰበሰበበት፣ የአፍ ልፊያ በበዛበት፣ ቁጣ በበዛበት ይሄ ፈቀቅታ ይመቻል። ዝምታ ነው። ፀሐይ ውስጥ የሚቃጠል የሚጤስ የሚግል ጫታ አፉን የዘጋ እሳት እንደ ጥብቆ ያጠለቀ ግልገል መልአክ። ፀሐይ ወርቃማ ፊቴ ላይ እያበራች ጸጉሬን እንደ ክንፍ ነፋስ ውስጥ እየተንቀለቀለ ዝም
ከጀርባዬ ራቅ ብሎ አንድ ሰው ሲስል ይሰማኛል። ከዚያ ሳቅ፣ ከዚያ ትንኝ ወይ ዝንብ አፉ ውስጥ ገብቶበት በትፋቱ ሲያወጣ ሹራቤን አወለቅኩ። ትከሻዬ ላይ ተሸከምኩት። አንዱ እጀታ ከጀርባዬ በኩል ተንጠልጥሎ መቀመጥ ፈለግኩ። ዝም ብዬ ተቀምጬ በገብረ ጉንዳን መጫወት። ገብረ ጉንዳን መሬት አይለቅም፣ እንደ ዝንብ አይለክፍም። ትንንሽ ዕቃዎቻቸውን ስንዴ፣ ገለባ፣ ስኳር፣ ትናንሽ ነጫጭ እንቁላሎቻቸውን ከአንድ ጉድጓድ ወደ አንድ ጉድጓድ ተሸክመው ያመላልሳሉ። አይናከሱም። ወጥ ውስጥ ገብተው እንደ ምስር አይቀቀሉም። ምግቤ ውስጥ አንድም ገብረ ጉንዳን አግኝቼ አላውቅም። ባበጁት አውራ ጎዳናቸው ላይ ይጓዙባቸዋል። አድራሻቸው ቢበታተኑም አይጠፋቸውም። ልክ እኔ ቤቴ እንደማይጠፋኝ። የበለጠ ደስ የሚለኝ ጉንዳን ተሸክመው ሲሄዱ ነው፣ ወይም ከከመርኩባቸው ጭብጥ አፈር ስር እየተንፈራፈሩ ብቅ ሲሉ። በገብረ ጉንዳን ለመጫወት ቁጭ አልኩ። ሹራቤን ወደ ጎን ወርውሬ ከዋናው ሰልፍ ወጥታ የምትብከነከነውን አንዷን ያስኳት። አንዷን አገኘዋት። ቀኝ እጄ መዳፍ ላይ ያስቀመጥኳት። የሰከረ ሩጫዋን እየሰለልኩ ጥቁር ገላዋ እንደ ተወቀጠ ኑግ እየፈለቀ ስሜን ሴት ስትጠራው ሰማው። በረገኩ። ጉንዳኗን ረሳው። ድምፅ ወደ ሰማውበት ቀና አልኩ። ገብረ ጉንዳኗ የት እንደሄደች ጠፋችኝ። ትርንጎ ናት። ነጠላዋን እያመቻቸች እኔ ወዳለሁበት መጣች። ሩቅ ናት። አጠገቤ እስክትደርስ አልተናገረችም። ከዚያ ምን ትሰራለህ ብቻህን በዚህ ቀትር አለችኝ። ዝም አልኳት። መሬት መሬት እያየው እናት አለች። ትከሻዬን ነቀነቅኩ። እግሯን እያየው የሚያምር ፍርግርግ የተሰራ ቆዳ ጫማ አድርጋለች። ደረቱ ላይ ቋጠሮ ያለበት፣ ከውስጥ ቀይ እግሯ ይታያል። የፀሐይ ብርሃን ወድቆበት ልቤ ይመታል። ሙቆ ነው ሹራብን ያውለከው? ከመሬት ላይ አንስታ ልታለብሰኝ ፊት ለፊት የቆመች። እኔም ለመልበስ ተጠጋዋት። ቀሚሷ እንደ ቤተ ክርስቲያን ጉዝጓዝ ሳር ይሸታል። ስትቀርበኝ ሽንሽኑ አፍንጫዬን አፌን ይዳብሰኛል። ትንፋሿ ራሴ ላይ የወረደ ያህል ይሰማኛል። ድምፁ እንደምደገፋት ሁሉ እጆቼን ግራና ቀኝ ዘርግቼ ጭኖቿን ዙሪያ አቀፍኳት። አይኖቼን ጨፍኜ በቀስታ የሚነቃነቁ ጭኖቿን ቀሚሷ ላይ በተለጠፈ ጆሮ ያዳመጥኩ። በቀስታ ሳቅ ሳቅ እንዲሁም ሳቅ እያላት መቼ ነው የማታፍረኝ አለች። አልብሳኝ እጆቼን በእጆቿ ይዛ እጆቿ ሲጨምቁኝ ይሰማኛል። ላብ ያንሸራተታት ሲያመልጣት። ትንሽ እንደሄድን ያመጣሁልህን ልስጥ አሁን አለችኝ። ዝም አልኳት። በግንባሬ ትይዩ የሚወዛወዘውን ቦርሳ እያየው እጄን ለቃ ቦርሳዋን ከፈተች። እጆቿ ከረሜላ ዘግነው ወጡ። የማር ከረሜላዎች በቢጫና ቀይ የወረቀት ሹራቦቻቸው ውስጥ ቅርፊቶቻቸው ስር የማልጠግበውን ማር ሸውከው። ሌላውን ይይዝልሃለሁ፣ 2 ብቻ ውሰድ አለችኝ። 2ቱን ወሰድኩ። ቆይ ላጥልህ። ልጣ እንድታጎርሰኝ አፌን ከፈትኩ። ሳቀችና ቁጢጥ ብላ አንድ የማር ከረሜላ ቀስ ብላ ባፌ አስገባች። እሱም በምላሴ ሳገላብጥ ትልቅ አፏ ሳያስጠነቅቅ መጥቶ አፌን ሳመኝ። የከንፈር ቀለሟ ከንፈሮቼ ላይ የማስቲካ ጠረን አስቀምጦ ሄደ። ራሴን ዞር አደረገኝና ተጠጋኋት። በደከመ ድምፅ ምን ላድርግ የኔ ጌታ አለችኝ። አንገቴን አቅፋ አናቴ ላይ ሳም ሳም
ሚዛኗ ተበላሽቶ ቁጢጥ ማለት አልቻለችም። ጣልክኝ፣ አንተ ጣልክኝ አለችና ላለመውደቅ ባልያዘኝ እጇ መሬት ተደገፈች። ጉልበቶቿ የሚደርሰው አጭር ቀሚሷ ተሰብስቦ ነጭ ውስጥ ሱሪዋንና ፀሐይ የመሰሉ ጭኖቿን አየው። ለቃኝ ሳር ላይ ተቀመጠችና የዓይኖቼን አካሄድ አጠናች፣ አተኮረች። ቀኝ እጇን ዘርግታ ግራ ጉንጬን፣ ፊቴን፣ የማር ከረሜላዋን እብጠት ዳበሰችና ወደ እሷ ሙሉ በሙሉ ስባ አቀፈችኝ። ከኋላዋ በነፋስ የሚዋዥቅ ባህር ዛፍ ጫፍ ላይ አንድ ቁራ ቆሞ ሲጮህ ያለው በአፉ ሳር ነገር ይዟል። ቁራውን እያየው ከረሜላውን ቆረጠምኩ። ኧረ አንተ ጥርስህን እንዳታበላሽ፣ እንደዛ አታንካካ አለችኝ እየሳቀች። ከደረቷ ላይ አነሳችኝና ቆም ብላ እየሳቀች አየችኝ። ጎንበስ ብላ ከራሴ ኪስ አንድ ከረሜላ አውጥታ እሱን ልትሰጠኝ መላጥ ስትጀምር ከእጇ ላይ ወስጄ ራሴ ልጬ አፌ ውስጥ አስገባሁትና እጄን እንድትይዘኝ ዘረጋውላት። የከረሜላውን ሽፋን ንፋስ ቀልቦ ወሰደው። በዓይኖቼ ወደ ኋላ ዞር እያልኩ መውደቂያውን ተከተልኩት። ዓይኖቼ ከሄዱበት ሲመለሱ ደግሞ የትርንጎ አጭር ቀያቴ ቀሚስ ግራ ቀኝ እያለ ጣዝማ የመሰሉ ባቶቿም እጄን ይዛኝ ግልገል ጭንቅላቴ ውስጥ ሁለት ነገሮች ቦታ እየለዋወጡ የሚጣፍጥ ከረሜላ፣ ቀይ ቀሚስ፣ ቁራ፣ ቀይ ቀሚስ፣ ከረሜላ፣ ንፋስ፣ በጣም ነጭ ውስጥ ሱሪ፣ ከረሜላ፣ ሱሪ፣ ሱሪ፣ ከረሜላ፣ እንደዛ እያለ እዚያ አካባቢ ደግሞ ቤት ስለሚበዛ ከሜዳው የበለጠ ይሞቃል። ይሄ ፀሐይ እንዴት ነው? አልከፋም? አለች ለራሷ። ቀጠለች። ሹራብህን ያለ ነገር አላወለክም ነበር አለችኝ። ሁለተኛ ከረሜላዬን አንካክቼ ጨርሼ ሶስተኛዬን በአንድ እጄና በአፌ እየላጥኩ ነበር። ቤቴ ደረስን። የግቢው በር ገርበብ ብሏል። አንኳኩታ ገባች። ተከተልኳት። የት ሄደዋል? ማንም የለም። ቡና ሊጠጡ ነው መሰለኝ አልኩ። እስኪ ፈልግና ንገራቸው እንደመጣሁ። ደስ አላለኝም። ይገባታል። ጀመርክ፣ ሂድና እናትህን ጥራት። ከቤት ወጣው። የመጀመሪያው የጎረቤት ቤት ማንም አልነበረም። ስለምወዳት እንጂ የምጠላው ሥራ ነው የሰጠችኝ። ሁለተኛው ቤት የፍቃዱ እናት ወደ ቤት የሚገባውን ፀሐይ በትንሹ ሸሸት ብላ በአንድ እጇ ጎፈሬዋን ታበጥራለች። ጎፈሬዋ እንደ ጨፈቃ ጥርቁሟል። ሶስተኛው ቤት ጫጫታ ነው። ቡና እዚህ እየጠጡ እንደሆነ ገባኝ። የተከፈተው በር ፊት ለፊት ሂጄ ቆምኩ። የዕጣን የቡናና የሚነድ ከሰል ሽታ ሰነፈጠኝ። ምን ነው በር ላይ ቆምክ? አሉኝ ደጃፍ ላይ የተቀመጡ ቄስ። ጭራ ቢይዙም ማራገቡን ወሬ ስላስረሳቸው በእኔ በኩል ያለውን አንዱን ትከሻቸውን ዝንቦሮት ዝንቦቹን እያየው ዝም አልኩ። ምን ነው ጥቁር እንግዳ መጣልሽ መሰለኝ አሉ ቡና ቀጅዋ ሴት ወደ እናቴ ዙረው። እናቴ አላየችኝም። አይናገርም እንዴ? ሰዓት ሊያልፈው ነው። በር ላይ ቆሞ ጥላውን ሲጥልብኝ አሉና ቄሱ ጭራቸውን አወዛወዙ። ጢማቸውን ትክ ብያየሁት። ከጋቢያቸው ተቧጦ የቀረ ጥጥ ተሰካክቶበታል። መለስለሱን መሻከሩን ለማወቅ ልዳብሰው ፈለግኩ። ማን መጣ? እሱ እንደው ቃል አይወጣውም። እኛ ዝምታውን መተርጎም ለምደናል የኔታ። እናቴ ከመቀመጫዋ ተነሳች። ነጠላዋን ትታ ሰው ጠራሽ ለማለት መምጣቱም ይገርመኛል። እናቴን ተከትዬ ወጣው። ትርንጎ መጣች። ራሴን ባውንታ ነቀነቅኩ። አፌ ውስጥ ያለው ከረሜላ
አላናገረኝም። አወጣሁት። በአመልካችና በአውራ ጣቴ መሃል ይዤ ዝንቦች እጄ ዙሪያ ጥዝ እያሉ ሊቀመጡበት ይችሉ እንደሆነ ከረሜላውን ዝም ብዬ ያስኩላቸው። አንዷ እጄ ላይ አረፈች። ወደ ክንዴ መሄድ ጀምራ ተመለሰች። ትንንሽ እግሮቿ ይታዩኛል። ፊቷን አዙራ ወደ ጣቶቼ መምጣት ጀመረች። እየቆመች እያጠናች ምላሷን ቆዳዬ ላይ እየተመተመች አውራ ጣቴ ላይ ደረሰች። ብዙ ትቆማለች። ከረሜላዋ አጠገብ ደረሰች። የፊት እግሯን አንስታ ቆመች። በምላሷ ከረሜላዋን እየተመተመች ከነ ከረሜላው ወረወርኳት በፍጥነት እንደምትነክሰኝ ያህል ፈርቼ። ቄሱ ፊታቸውን በበር ብቅ አድርገው ጢማቸውን ያልባሉ። የተለጠፈባቸውን ጥጥ አገኙ መሰለኝ። እጃቸውን እንደ እርጥብ ጨርቅ እያራገፉ እጃቸውን አይተው ደሞ እያራገፉ አለቅ አላቸው መሰለኝ። በጭራ እጀታቸው ከጣታቸው ላይ አንስተውት የበሩን መቃን በሱ ደበደቡ። እቤት ገባው። ትርንጎና እናቴ አጠገብ ላጠገብ ሆነው ያወራሉ። ገና ሰላምታ ላይ ናቸው። ተስማምቶሽ የለ አንቺ? ኧረ ተይ እባክሽ እንዲያትበኝ፣ ሰይጣን እንዳይሰማን። የት አገኘሽው ይሄንን? ከረሜላህን ጨረስከው? ና አንድ ባሌን ማሳደር ያቅተኛል መሰልሽ? መቼ ነው የምትድሩልኝ ይሄንን መኳንንት? ትርንጎን ተጠጋዋት። እግሮቿ መሃል ሂጄ ቆምኩ። ጀርባዬን ወደ እሷ ዙሬ የጭኖቿ ሙቀት ወደ ወገቤ ሲሳብ ይሰማኛል። ከንቅናቄው በቀስታ አጥብቃ ስትይዘኝ ይሰማኛል። እጆቿ አይኔ ስር ከረሜላ ይልጣሉ። የቂጧ ንቅናቄ ይሰማኛል። ጭኖቿን አቀፍኳቸው። አፌን ከፍቼ ከረሜላዋን ተቀበልኩ። ቀለም የተቀቡ ጣቶቿ ከነሽቷቸው ፊቴን ለሰከንዶች ያህል ነካኩኝ። ጥፍሮቿ ፍም ይመስላሉ። ቡና ላፍላ ከሱ ጋር ወሬ ከጀመርሽ። እናቴ ወደ ጓዳ ገባች። ከረሜላ ነው የምትወደው ወይስ እኔን ነው የምትወደኝ? መሃል ራሴን ሳመችኝ። በጉተናዬ ተጫወተች። አንቺ ዘንድ ምን አይቷል እንዲህ የሚወድሽ? አለች እናቴ ከጓዳዋ ጀበና እያጠበች። ቀጠለች። የትም አትሂድ፣ ቡና ትጠራልኛለህ። እኔን ትቶ የት ይሄዳል? ባል ሚስቱን ትቶ ይሄዳል እንዴ? እግሬን በእግሬ እያከኩ ቆምኩ። ብቻችንን እንጠጣ እባክሽ፣ አለች እናቴ መልሳ። ትርንጎ በመስማማት ራሷን ነቅንቃ ደከመህ? ጎትታ ጎኗ አስቀመጠችኝ። ጥቁር ቁምጣዬን ዳብሳ ኪሱን ካገኘች በኋላ ቦርሳዋን ከፍታ ከረሜላውን በሙሉ አውጥታ እዛ ውስጥ አስቀመጠችው። ትምህርትህን የት ደረስክ? ዳዊት። ስሚ፣ ዳዊት ንባብ ጀመረ ይሄ ልጅ ቆይቶ። ኧረ ይህን ዳዊት ብትተውት ይሻላል። መንግሥት ትምህርት ቤት ይግባ፣ ምን ያደርግለታል? አባቱ አልሰማለኝ። እኔ ነግራችኋለሁ፣ እሱን አስገቡት። እኔ ለመስከረም ሙሉ ልብስ እገዛለታለሁ። አባቱ ነው የሚያውቀው፣ እኔ ሴት ነኝ። ልክ አይደላችሁም። ቡናሻው ጥቁር ይሁንልሽ? አዎ። እጇን ትከሻዬ ላይ ያስቀመጠች። እትዬ ዘነቡን ልጠይቃቸው እፈልጋለሁ። ይኖራሉ ወይስ እንደለመዱት ሀገራቸው ሄደዋል? አይ አልሰማሽም ለካ፣ ቀረች። ምን ቀረች? ለምን? ብትናገርማ ደህና ነው፣ መድኃኒት አይጠፋም። ዝም ብለው ቅርት። እባክሽ ተይ፣ ከባሏ ጋር አልተስማሙም። ምን ሆንኩ ነው? የቄስ ባል አግኝተው ነው? ምን ይታወቃል? እባክሽ መፍረድ አይቻልም። ምን ማለትሽ ነው? አይተኝ፣ የት አስቀመጥኩት መቆያውን አንተ? ትርንጎ
ወደ ውጭ እያየች እንደምትተክዝ ሁሉ ጸጉሬን አሸችኝ። ጸጉሬን እያሸች እጇ እንደ ቀድሞ አይፈጥንም። በቀስታ ትዳብሰኛለች። በቀስታ የተጠቀለሉ ጸጉሮቼን እየሳበች እየለቀቀች። ባሏ ደህና ናቸው? ደህና። ከዚያ ወዲያ 3ኛው ቤት ቡና ይጠጣሉ። 3ኛው ላይ ነው ትቻቸው የመጣሁት። ሳይሄዱ አይቀሩም። ምን ነው ፈለግሻቸው? አረ እንደውም ልጠይቃቸው ነው። እጆቿ ትተውኝ ነጠላዋን ያመቻቻሉ። ግራ እጇ ጣቶች ላይ 3 የወርቅ ቀለበቶች አሉ። እጄን በቀስታ ሰድጄ ክንዷን ያስኳት። ቀለበቶቿ ላይ አፈጠጥኩ። ቀለበት ትፈልጋለህ? ጉንጬን በከረሜላ ሳብጬ ጣቶቿን ያዝኩ። ቀለበቶቹን በጣቶቼ እየዳበስኩ ከትንሽ ጣቷ የተሰካውን ቀለበት አውጥታ ናላርግልህ አለችኝ። የቀኝ እጄን ጣቶች ዘረጋውላት። ቀለበቱ በቀለበት ጣቴ ሰተት ብሎ ገባ። ኮሎሎ የሚያህል አይነት ተለቀብኝ። ሁሉን ጣቶቼን ሞክራ ትክክለኛው ጠፋ። በመጨረሻ መሃል ጣቴ ውስጥ አስገብታ እንደዚህ አጣብቃ ያዘው አለችኝ። ጣቶቼን ወደ ቦክስ እየጠቀለለች እስኪ ደክመኝ ጨብጬ ለብዙ ጊዜ አየዋቸው። ስትነጋገር የሆዷ ንቅናቄ ጀርባዬን ይነካካኛል። ደስ የሚል ነገር አለው። ጉልበቷን እነካካለሁ። እጆቿን እያገላበጥኳ ያለው ታወራለች። እማማም ታወራለች። ትርንጎ ቡናው ተፈልቶ እስከ 3ኛ አልጠበቀችም። ነጠላዋን አንስታ ለመልበስ እያመቻቸች ቶሎ መጣሁ፣ የኔታ ብርሃኔንም መጠየቅ አለብኝ፣ እዚህ ደርሰሽ ተመለሽ ይሉኛል። የት ይሰማሉ? አንቺ ደግሞ ሌላ ቀን ቀደም ብለሽ ነይ። ቆይ እባክሽ ደረስ ብዬ ልምጣ። ይህን ጊዜ መታለች ብሎ የሚነግራቸው አይጠፋም። ቀለበቴን አጥብቄ ይዣለሁ። እንደምትመጪ ለካ አፌ አያርፍ ቡና ላይ ተናግሬያለሁ። ከየት አመጣሁ ይህን ቀለበት? በልስጥ መልስላት አለች እናቴ። አይ አንቺ እውነትም አፍሽ አያርፍ አለች እየሳቀች። ወደ ቆምኩበትም ጎንበስ ብላ ልክህን እገዛላለሁ። ቀለበቷን ከጣቴ አውጥታ እጄን ሳመችኝ። ስታጎነብስ የሽቶዋ መዓዛ ይሰማኛል። የከንፈሮቿ ሙቀትና እርጥበት። አይኖቿ ውስጥ ብርሃን ነበር፣ አብጦ ሊዘረገፍ የደረሰ። አንድ ብሌኗ ውስጥ ገጼን ሲሟሟ አየዋለሁ። በተኳለ አዟሪቱ እየሰበሰበ ሲወስደኝ አይኖቼን መግለጥ ከበደኝና አንገቷ ላይ ተለጠፍኩ። ልቀቃት፣ ትሄድበት ወሬኛ። እንዴት ይሰራዋል? እሱ እኮ ከረሜላ የሚገዛለት ወዳጁ ነው። በዚህ ስለምመለስ ሰላምታ ብዬሽ ነው የምሄደው፣ እመጣለሁ አለች አቅፋ እየገፋች እግሬ መሬቱን ሳይለቅ ወንበር ላይ ያስቀመጠችኝ። እሷ ከሄደች በኋላ ቤት ውስጥ መቀመጥ አልተመቸኝም። ብዙ ሳልቆይ እኔም ወጣው። ከሩቅ ሜዳ ላይ እግር ኳስ ጨዋታ ይታየኛል። አጠገቤ ልጃገረዶች የገመድ ዝላይ ይጫወታሉ። ሜዳ ከሄድኩ ትርንጎን ከሄደችበት ስትመለስ የማጣት ስለመሰለኝ የልጃገረዶቹን የገመድ ዝላይ ስመለከት ቆየው። ትንሽ ሲሰለቸኝ ትርንጎን ከምጠብቃት ለምን ወደ ሄደችበት አልሄድም ብዬ ወደ የኔታ ብርሃኔ ቤት ጉዞዬን ጀመርኩ። ከረሜላ ያልቋል። ስቆረጥም ለልጃገረዶች ሳሻማ፣ አንዳንዶቹ ደግሞ እያመለጡኝ ከነነፍሳቸው እየሟለጩኝ ወደ ሆዴ እየገቡ የኔታ ብርሃኔ ቤት ትልቅ ቅጥር አለው። የእንጨትና የድንጋይ ያለ ሲሚንቶ የተደረደረ ያረጀ የጣውላ በር። በሩን ከፍቼ ገባው። እጄ ላይ የተላከከው የከረሜላው ስኳርና ማር፣ አፈርና አቧራ ከበሩ ላይ አነሳ። በሱሪዬ ልጠርግ አስቤ አልቻልኩም። አፌን አፍንጫዬን ጠረቅኩ። የቤቱ ዋና በር አልተዘጋም።
ገርበብ ብሏል። በቀስታ ገፍቼው ገባው። ከውስጥ የሰው ሹክሹክታ ድምፅ ይሰማል። አንገቴን ወደ ሳሎን አሰገግኩ። ባዶ ነው። ድምፁ ከበስተግራ መሆኑን ሳውቅ እጄን አፌ ላይ አድርጌ በቀስታ እየተራመድኩ ሄድኩ። በሩ አልተዘጋም። ፊት ለፊቴ የሽቦ አልጋ ይታየኛል። በመጀመሪያ ያየሁት ራቁቱን አንድ ሰው አልጋው መሃል አጎንብሶ ተቀምጦ ነው። አልጋው በጣም ይነቃነቃል። ሰውየው ቀና ሲል ትርንጎ በጀርባዋ አልጋው ላይ ተኝታ አየኋት። ሰውየው የኔታ ብርሃኔ ናቸው። ያለ ቆባቸው ሌላ ሰው ይመስላሉ። የትርንጎ ሚኒ የአገር ባህል ቀሚሷ አልጋው ግርጌ ከተሰቀለበት እየተንሸራተተ ወርዶ ወለል ላይ ወደቀ። ቀሚሴን እይልኝ ወደቀ መሰለኝ ስትል ሰማዋት። ብርሃኔ በቀስታ ይነቃነቃሉ፣ እየሄዱ ይመለሳሉ። ጀርባቸው አመዳም ነው። ማጅራታቸው ላይ ቁስል ነገር አለ። ቂጣቸው ጥቁር ነው። የሆነ የማይጸዳ ቆሻሻ ያስታውሳል። የሆነ መረሬ መሬት። ቂጣቸው እየሄደ ይመጣል። ተገርሚያ ያለው ትርንጎ ታቃስታለች። እግሮቿ ወዲያ ወዲህ ተንፈራጠው የእግሯ ጣቶች በቀስታ ይነቃነቃሉ። የሆነ መጥፎ ስሜት ተሰማኝ። ትርንጎን እንደዛ ሁና ሳያት ተበሳጨው። ሰውየው ቀሚሱን ለማየት ወደ ኋላ ዞር አሉ። እንደው ያንቺ ቀሚስ። ተያየን። ሁላችን ተያየን። ወደማማ ስትመለስ ላያት አልፈለኩም። መጫወት ሁሉ አልፈለኩም። ለብቻዬ ወደ ሜዳ ወጣው። ጎኔ ልጆች ይጫወታሉ። ጎኔ ይዘላሉ። እንድጫወት ይጠሩኛል። የትርንጎን ደግነትና የከረሜላውን ብዛት ያወሩልኛል። ደንታ አልሰጠኝም። ትቻቸው ኦዲያ ርቄ ሄድኩ። እዚያ አካባቢ መቆየት አልፈለኩም። ከሩቅ ከቄስ ብርሃኔ ቤት አንዲት ወጣት ሴት ወደ ቤታችን ስትሄድ ካረማመዷ ከቀሚሷ ቀለምና ቀድሞ ከነበረኝ ሌላ መረጃ ትርንጎ መሆኗን አወቅኩ። የምታየኝ መስሎኝ መሬት ላይ በወዴተኛው ፊቴን ብቻ ቀና አድርጌ ቤት ውስጥ ትንሽ ቆይታ ወጣች። ነጠላዋን እያጣፋች ወደ ሜዳ አየች። በመንገድ ላይ አየች። የለሁም፣ የትም አልኖርም። ማታ ገብቼ ራቴን ለመብላት እንደተቀመጥኩ የት ጠፋህ አንተ? ትርንጎ ተመልሳ መታ ብትፈልግ ጠፋ አለች እናቴ። ዝም አልኩ። ለጨዋታ ሀገር አቋርጠ ምን አስኬደ? እዚሁ እየተጫወትክ አትጠብቅም? ዝም ብያየዋት። አይ አንተ ገብርኤል ጀመረው ይሄ ግግርቱ አለች። ብዙ ሳይቆይ ራቴን አመጣች። መረቁ የተንጨረፈፈ ምስር ወጥ ከአበሻ ጎመን ጋር። ምስሩ ጠጠር፣ ጎመኑ ኮባ ቅጠል መሰሉኝ። ሆዴም በከረሜላ ታፍኗል። እንጀራው ለምለምነቱ ተሰውሮ ጣቶች የመሃል እንደ ክርታስ የጠነከረ ሆኖብኛል። ጠገብኩ ብል የእናቴን ጭቅጭቅ ስለማውቅ ቀስ እያልኩ መብላት ጀመርኩ። ከዚያ ጀርባዬን አሳከከኝ። እየተነጫነጭኩ አለቀስኩ። ምን ሆንክ? አለች እናቴ። ሰውነቴን ይበላኛል። የት ይበላሃል? ደረቴ ጋር። የደረትንና የጀርባን ልዩነት አላውቅም ነበር። ባውቅስ አታከውም? ተጠጋችኝ። በቀስታ ይሄዳል ደግሞ። መነቃነቅ ፈርቼ ጉርሻዬን እንኳን ከእጄ ሳልጥል ጠበቅኳት። በላውልቅ አለች በቁጣ። ጉርሻዬን ጣልኩ። ሹራቤን አወለቀችው። ገልብጣው መመርመር ስትጀምር አንገት ማስገቢያው አጠገብ አንድ ገብረ ጉንዳን እየተንቀለቀለች ብቅ አለች። እናቴ
አላየቻትም። ምንም የለውም ፈሪ። ሹራቡን እንደተጠቀለለ ወንበር ላይ ጎን ያስቀመጠችው። ቶሎ ቶሎ ራቴን መብላት ጀመርኩ። በጎን በግራ እጄ ሹራቡን እየገለባበጥኩ ጉንዳኗ የጠፋችበትን እየፈለግኩ አገኘዋት። ትሮጣለች፣ እየተቅለበለበች ታስቃለች፣ ታሳዝናለች። በልቼ እንደጨረስኩ እጄን ታጥቤ ሹራቤን ከተቀመጠበት በቀስታ ነሳሁት። እናቴ አመሰጋገነችኝ። እሰይ እንዲህ ነው የሚበላው። እንደው እየለካከፍክ ቁርስህንም ምሳህንም እንዲህ ብትበላ ቶሎ ታድጋለህ። ሹራቤን ይዤ አልጋዬ ላይ ወጣው። በቀስታ ዘረጋጋሁት። ጉንዳኗን የሹራቤ አንዱ እጀታ ላይ ስትሮጥ አገኘዋት። ከሷ ጋር ስጫወት መሸ። በጣም መሽቶ በግማሽ ንቃት እናቴ ስታወራ ሰማታለሁ። እንዴት ያሳዝናል! ምን ስታደርግ ነው? ካልጋ ውጪ ይሄ ሱሪህን ትናንት ትተህልኝ ስል ቆሽሿል። ሰማህ? ትርንጎ መምጣቷን ሳልነግርህ። በህልሜ ሜዳው አልኩ። በፈከከ ቀን በቀትር እሷ ስትጥለው እኔ ሳነሳ፣ እኔ ስጥለው እሷ ስታነሳ ከአንዲት ገብረ ጉንዳን ጋር በሳር ቅልልቦሽ ስንጫወት